ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ በአማራ ወጣቶች ላይ በተገኙበት ግድያ መፈጸም መጀመሩ ተገለጸ። በፋኖ ኃይሎች የፈጠሩ ያለው ጫናን መቋቋም የተሳነው የአብይ አህመድ አገዛዝ ቀደም ሲል እንዳስጠነቀቀው የኛ ዘመን ከቀይ ሽብርም ይብሳል በማለት እንደተናገረው ተግባራዊ እያደረገ መሆኑን የሚያሳዩ እርምጃዎችን እየወሰደ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። ይህ በእንዲህ እንዳለ የአማራ ፋኖ ኃይሎች በተለያዩ ቀጠናዎች የሚያደርጉትን የህልውና ተጋድሎ አጠናክረው እንደቀጠሉ ነው። በተለያዩ አካባቢዎች ከተሞችን በማስለቀቅ አስተዳደሮችን በመትከልና በሌሎች እንቅስቃሴዎች የፋኖ ግስጋሴ መቀጠሉን መረጃዎች ያመለክታሉ። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በመላ ሀገሪቱ አፈናና አፈሳ እያከናወነ ነው። በአዲስ አበባ እያንዳንዱ ክፍለ ከተማ ኮታ ተመድቦለት ምልምል ወታደሮችን እንዲያዘጋጅ ውሳኔ መደረሱ ታውቋል። በአዲስ አበባና በዙሪያው ባለው የሸገር ከተማ አስተዳደሮችም እንደዚሁ ወጣቶች እየታፈሱ ነው። በወቅታዊ ጉዳይ ላይ ከፋኖ መረጃ በተሰኘው ዝግጅታችን እነዚህን ጉዳዮች እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። ባለፉት 2 እና 3 ቀናት በአማራ ክልል ያሉ ወታደራዊ እንቅስቃሴዎችን መረጃዎችን በማቀበል ይጀምራል። በቀጥታ ወደሱ አልፋለሁ። አመሰግናለሁ መሳይ። እንግዲህ በዛሬው ዕለት ከውጊያ ቀጠና በተጨማሪ የአገዛዙ ጦር በሄደበት አካባቢ መፍረስ መጀመሩን መረጃዎች እየመጡ ይገኛሉ። በዛሬው ዕለት በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረ የአገዛዙ ጦር መፍረሱ ተሰምቷል። የፈረሰውን ሰራዊት እንደገና ለማስተሳሰር የሰሜን ምዕራብ ዕዝ አዛዥ ጀነራል አሰፋ ቸኮል ዛሬ ራያ ቆቦ ከተማ መግባቱ ታውቋል። በራያ ግንባር በተለያዩ ምሽጎች ውስጥ ተመድቦ የነበረው የብልጽግና መከላከያ ሰራዊት ዛሬ ፈርሶ ማደሩን ታውቋል። ምሽጉ ውስጥ በነበረው ሰራዊት መካከል በተቀሰቀሰ ግጭት አጥቢያ ሌሊቱ ላይ 3 ወታደሮች መገደላቸው፣ ውጊያው ሲጀመር ፈርሰው ወደ ፋኖ ይቀላቀላሉ በሚል የአማራ ተወላጅ የሰራዊቱ አባላት ከፊት አሰልፎ የጥይት ማብረጃ ለማድረግ በመስመራዊ አዋጊዎች ትዕዛዝ መተላለፉ ተከትሎ ግጭቱ የተቀሰቀሰ መሆኑን ታውቋል። በተለይ በሆርማት ካምፕ አካባቢ በተቀሰቀሰ በዚህ የእርስ በርስ ግጭት 3 ወታደሮች ወዲያውኑ ህይወታቸው ሲያልፍ በርካቶቹ መቁሰላቸውን ለማወቅ ተችሏል። ግጭቱን ተከትሎ በርካታ ወታደሮች ከጠርናፊያቸው በመጥፋት ከነሙሉ ትጥቃቸው በአቅራቢያው ወደሚገኘው የፋኖ ኃይሎች መቀላቀላቸውን አስታውቀዋል። ይህን ተከትሎ የሰሜን ምዕራብ ዕዝ አዛዥ ጀነራል አሰፋ ቸኮልና ሌሎች የእዙ ማዕረግተኞች ወታደራዊ አዛዦች ዛሬ ቆቦ ከተማ የገቡ መሆኑን ለማወቅ ተችሏል። የፈረሰው ሰራዊት እንደገና ለማስተሳሰር ቢሞክሩም ነገር ግን ከአቅማቸው በላይ እንደሆነ ምንጮቻችን ዘግበዋል። ይህ በእንዲህ እንዳለ በወለጋ አካባቢ አሁንም ውጊያው ተጠናክሮ የቀጠለ መሆኑን ታውቋል። በጊዳ አያና ወረዳ በምስራቅ ወለጋ ማለት ነው። ጊዳ አያና ወረዳ የንጹሃን መንደሮችን ሲያቃጥል የነበረ የክልሉ ጥምር ጦር በፋኖ ኃይሎች መመታቱን ለማወቅ 12 ምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ቀበሌ ልዩ ቦታው ተክለ ሃይማኖት ሰፈር ላይ በመግባት ቤተክርስቲያንን ምሽግ በማድረግ በዙሪያው ያሉትን የማህበረሰቡ መኖሪያ ቤቶችን ሲያቃጥል በነበረ ኃይል ላይ የአንሻ ሰይድ ኮር አርበኞች ዛሬ ከጠዋቱ 2 ሰዓት በርካታ ክፍለ ጦሮችን በማንቀሳቀስ በክልሉ ውስጥ የሚንቀሳቀሱ ልዩ ኃይል ሚኒሻ ፖሊስና ገዳ ኮማንዶ ኃይሎች ላይ የአንገርኩትን ክፍለ ጦር በመልሶ ማጥቃት ድል መጎናጸፉን አስታውቋል። ነሐሴ 3 ቀን 2018 ዓ.ም አመሻሹን 10 ሰዓት ላይ መነሻውን ከአንገርኩትን ከተማ በማድረግ ተከቦ የዋለውን ጥምር ጦር ለማምጣት ወደ አንዶዴ ቀበሌ ልዩ ቦታው ወደ ተክለ ሃይማኖት እንቅስቃሴ እያደረገ ሳለ አንገርጉትን ክፍለ ጦር አካል የሆኑት 2 ሻለቆች ደፈጣ በመያዝ ወርቄ ማርያም ላይ ካሰበበት እንዳይደርስ በማድረግ በርካቶችን ሲደመስስ ቀሪውን እግሬ አውጭኝ ብሎ ወደ መጣበት መመለሱን አስታውቋል። በዚህ አውደ ውጊያ የተገኙት ድሎች 70 መከላከያ ሰራዊት የልዩ ኃይል አባላት ሲደመሰሱ 1 ብሬን፣ 1 ስናይፐር፣ 37 ክላሽንኮቭ መሳሪያ፣ 2920 የብሬን ተተኳሽ፣ 1850 የክላሽ ተተኳሽ እና በርካታ ኤፍ1 ቦምቦችን መማረካቸውን አስታውቀዋል። በሌላ ዜና በሰሜን ሸዋ የ7 ለ7 ክፍለ ጦር ደምሳሽ ሻለቃ ቃኘው በኤፍራታና ግድም
ፈረደ ውሃ በተባለ ቦታ ላይ ደፈጣ በመጣል በአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን አስታወቁ። ነሐሴ 4 2018 ዓ.ም የ7ለ7 ክፍለ ጦር ደምሳሽ ሻለቃ ከአጣዬ ቅርብ ርቀት ፈረደ ውሃ በተባለ ቦታ ላይ በወሰዱት እርምጃ በአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው 7ለ7 ክፍለ ጦር ደምሳሽ ሻለቃ የተባለችው ሌሊቱን 12 ሰዓት ላይ ከአጣዬ ከተማ 3 ኪሎ ሜትር ርቀት ላይ በሚገኘው ፈረደ ውሃ ቀበሌ ላይ ዘልቆ በመግባት መሽገው በነበሩት የአገዛዙ ጥምር ኃይል ላይ ድንገተኛ የማጥቃት እርምጃ መፈጸማቸውን አስታውቀዋል። በተደረገው ወታደራዊ እርምጃ በርካታ የስርዓት ጠባቂ እንደተደመሰሰ አያይዘው ጠቅሰዋል። በተጨማሪም የስርዓቱ ልዩ ጦር የጦር ክንፍ በሆነው በ104ኛ አየር ወለድ ኮማንዶ ላይ በውጊያው የኮማንዶ ኃይሎች ሲገደሉ 2 አባላት ደግሞ በጽኑ ቆስለው በሕክምና ላይ እንደሚገኙ ለማወቅ ተችሏል። ይህ በእንዲህ እንዳለ በጎንደር ነሐሴ 4 ዛሬ ማለት ነው 2018 የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እስቴ ዳንሳ ብርጌድና ሀገረ ቢዘን ብርጌድ እንዲሁም የጉና ክፍለ ጦር በጋራ በስራ አስፈጻሚዎቻቸው በተመራ በሁለት አቅጣጫ በአገዛዙ ጦር ላይ ከባድ ጥቃት ሲፈጽሙ መዋላቸውን አስታውቀዋል። እስቴ ዳንሳ ብርጌድ በውድቅት ሌሊት በፈጸመው ማጥቃት በአገዛዙ ጥምር ጦር ላይ ከባድ ድል ማግኘቱን አስታውቋል። በእስቴ ወረዳ በተለያዩ ግንባሮች ለተከታታይ 6 ሰዓታት በተደረገ ለእጅ ትንቅንቅ በሾለክት፣ በጽዮን፣ በተራራ፣ በለበት፣ በቫይባ ወንዝና በሞርድ በማጎት ተራራና በፍየል ጭንቅላት ማማ ተራራ በተባሉ ቦታዎች ላይ የአገዛዙ ወታደሮች ከበባ ውስጥ ገብቶ ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰባቸው አስታውቀዋል። የአገዛዙ ኃይል በዙ 23 በሞርተርና ቅንቡላ 26 ጊዜ በላይ በመጣል እንዲሁም በዲሽቃ የታጀበ ውጊያ ቢሞክርም የፋኖ ኃይሎች ብርቱ ክንድ መቋቋም እንዳልቻለ የክፍለ ጦሩ አመራሮች ጠቅሰዋል። በአውደ ውጊያው የደረሰው ሰብአዊ ኪሳራ 17 የአገዛዙ ኃይል ሲደመሰስ 3 ፓትሮል ቁስለኛ ከ170 የክላሽ ተተኳሽ 250 የብሬን ተተኳሽ እንዲሁም 11 ወታደራዊ ሻንጣዎችን ማግኘት መቻላቸውን አስታውቀዋል። በተመሳሳይ መልኩ በሌላ ግንባር የሀገረ ቢዘን ብርጌድ በአገዛዙ ጦር ላይ የውጊያ አቅጣጫን በማክሸፍ ከፍተኛ ምት እንዳሳረፈበት ለማወቅ ተችሏል። በስማዳ ወረዳ በተደረገ ለተከታታይ 5 ሰዓታት በሞርተር ቅንቡላ፣ በድሽቃ እንዲሁም በእጅ የቦምብ ትንቅንቅ በኮሻ፣ አይዋባ፣ ሰርገይት፣ ልደታ፣ ሙጌና አንጓት ውሃ በተባሉ ቦታዎች የአገዛዙ ወታደሮች ከባድ የሆነ ቁሳዊና ሰብአዊ ኪሳራ እንደደረሰባቸው ለማወቅ ተችሏል። በአውደ ውጊያውም የተገኙ ድሎች 10 የአገዛዙ ኃይሎች ሲደመሰሱ 4 አምቡላንስ እንዲሁም ከባድና ቀላል ቁስለኛዎች ማስተናገዳቸውን ለማወቅ ተችሏል። በአጠቃላይ በእነዚህ ግንባሮች አሁንም ውጊያው ያልተጠናቀቀ ስለሆነ የተጨማሪ ድሎች ሊመዘገቡ እንደሚችሉ ለማወቅ ተችሏል። በሌላ ዜና በትናንትናው ዕለት ከደብረ ማርቆስ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው የሉማሜ ከተማን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር በፈጸመው የማጥቃት እንቅስቃሴ የሉማሜ ከተማን በእጁ ማስገባቱንና በተደረገው ውጊያ በርካታ የአገዛዝ ጦር በከተማው ምሽጎች ውስጥ ሙቶ እንደቀረና በተለይ ደግሞ እነዚህ የብልጽግና ክልሉ የብልጽግና አመራሮች የወረዳ ብልጽግና አመራሮች ከመከላከያ ጋር ሲዋጉ ከፍተኛ ጉዳት እንደደረሰባቸው ለማወቅ ተችሏል። በዚሁም የወረዳው ሰላምና ደህንነት ኃላፊ አቶ ተመስገን ምስክርን ጨምሮ በርካታ የብልጽግና አመራሮች መገደላቸውንና በርካቶችም መቁሰላቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በዛሬው ዕለትም እንዲሁ ከባህር ዳር ከተማ በቅርብ ርቀት ከመራዊ፣ ከገርጨጭ፣ ከቢኮሎና ከቻይና ካምፕ በመነሳት በአራት አቅጣጫ ወደ ፋኖ ተቆጣጥሮት ለረጅም ጊዜ ተቆጣጥሮ በምትገኘው የሐሙሲት ቀበሌ ላይ ጥቃት ለመሰንዘር የሄደውን ኃይል የፋኖ ኃይሎች የባህር ዳር ብርጌድ መክቶ መመለሱንና በአራት አቅጣጫ ለማጥቃት የመለሰው በመልሶ ማጥቃት ተመቶ ወደ ኋላ እንደተመለሰና አሁንም ውጊያው ያልተጠናቀቀ መሆኑን ከቀኑ 6 ሰዓት በኋላ ጥቃቱ የተሰነዘረ ሲሆን ነገር ግን የሐሙሲትን ከተማ ራሳቸው ተቆጣጥረው ወደፊት እየገሰገሱ የመጣውን ኃይል መክተው በመልሶ ማጥቃት እየበተኑት እንደሚገኙና የሞተው የቆሰለው በአጠቃላይ የደረሰው ወታደራዊ ኪሳራን ለወደፊቱ ሲደርሰን የምናቀርብ መሆናችንን መግለጽ እፈልጋለሁ። በጣም አመሰግናለሁ። እንግዲህ በአማራ ክልል የሚካሄደው የህልውና ተጋድሎ እንደ
አለፉት 3 ዓመታት ሁሉ የአገዛዙን ሰራዊት በማዳከም በመልሶ ማጥቃት በደፈጣና በተለያዩ የውጊያ ስልቶች ከፍተኛ የሆኑ ድሎችን እያስመዘገበ ቀጥሏል። ከሰሞኑ ደግሞ አድማሱን ያሰፋ በአንድ ጊዜ በተመሳሳይ ቦታ እንዲሁም የስርዓቱን ፍጻሜ ለማቃረብ በሚያስችል ወታደራዊ ስልት መጠነ ሰፊ የውጊያ ዘመቻዎች እንደሚካሄዱ እየተነገረ ነው። እነዚህን መረጃዎች እንግዲህ በየጊዜው እየተከታተለን የምናቀርብ ይሆናል። በአንጻሩ አገዛዙ ከፍተኛ ድንጋጤ ውስጥና መርበድበድ ውስጥ ገብቷል። በምክክር ኮሚሽን ስም በአዲስ አበባ ጉዳይ ላይ የጀመረው ፍጥጫ አንዱ በኢትዮጵያ መሃል እልቂትን ለማምጣት ስርዓቱ በመጨረሻው ሰዓት እንዲህ አይነት አጀንዳዎችን እንደሚመዘዝ ሲገለጽ ነበረ። እንደተባለውና እንደተጠበቀው የአዲስ አበባን ጉዳይ የኢትዮጵያውያን የመጨቃጨቂያ አጀንዳ አድርጎ ወደ እርስ በርስ ፍጥጫና ግጭት ለመውሰድ እየተንደረደረ ነው። ይህ ደግሞ በጫካና በአውደ ውጊያዎች የደረሰበትን ሽንፈት መቋቋም ሲያቅተው የመጨረሻ ካርዱን እየሳበ እንዳለ ነው መረዳት የሚቻለው። ለዚህ ደግሞ ያለ የሌላ ኃይሉን እየተጠቀመ ነው። የሚመጡትን ኃይሎች ለመመከት የሚያስችል ወታደራዊ ዝግጅት በሰፊው እያከናወነ ነው። በመላ ሀገሪቱ ወታደራዊ አፈሳ በማድረግ ወታደራዊ ምልመላ እያደረገ ነው። አስገዳጅ የሆነው ወታደራዊ ምልመላ በኦሮሚያ ክልል በአዲስ አበባ ዙሪያ በተለያዩ አካባቢዎች ተጠናክሮ እየተካሄደ ነው ያለው። ዛሬ ከአዲስ አበባ እንደተሰማው ሁሉም ክፍለ ከተሞች ኮታ ተመድቦላቸው ምልምል ወታደሮችን እንዲያስረክቡ ግድ መመሪያ መተላለፉን የሰማ ነው። አስገዳጅ አፈሳው ተጠናክሮ ቀጥሏል። መሰረት ሚዲያ እንደዘገበው ከሆነ በተለያዩ ካምፖች የተወሰዱ በሺዎች የሚቆጠሩ ወጣቶች በከፍተኛ ችግር ውስጥ እንዳሉ ነው የተገለጸው። ሕፃናት እንደሚበዙበትም ነው የተመለከተው። እስቲ አስገዳጁ ወታደራዊ ምልመላ በምን ሁኔታ እየተከናወነ ይገኛል? ለአዲስ አበባ ክፍለ ከተሞች የተመደበው ኮታንስ በተመለከተ እንቅስቃሴው ተጀምሯል ወይ? መሳይ እነዚህ ሰዎች አሁን ጊዜያቸው የመሸ ይመስለኛል። ምክንያቱም ነውር አያውቁም፣ ህግ አያከብሩም፣ ለህገ መንግስት የሚገዙ አይደሉም። የፈለጉትን ይገላሉ፣ የፈለጉትን ይደፍራሉ፣ የፈለጉትን ሰው ያስራሉ፣ የፈለጉትን ንብረት ይቀማሉ፣ የፈለጉትን አፍነው ወደ ወታደራዊ ማሰልጠኛ ይወስዳሉ። ፍጹም ንጹሐን የሆኑ ግለሰቦችን አስረው ወዳልታወቀ ቦታ ወስደው ለረጅም ጊዜ ሰውረው ያቆዩበት ሁኔታ ስላለ አሁን ወታደራዊ አፈሳው እንዲሁ እድሜውን ለማራዘም ካልሆነ በስተቀር የሚያመጣው ለውጥ የለም። ከባለፈው ሳምንት የቀጠለ የወታደራዊ አፈሳ በጣም በኃይለኛው ተጠናክሮ የቀጠለበት ሁኔታ ነው ያለው። በጣም የሚገርመው እንግዲህ ትምህርት ቤቶች ተዘግተዋል። ነገር ግን ቤት ለቤት በመዞር በተለይ ወረዳዎች በአዲስ አበባ ዙሪያ የሚገኙ የሸገር ከተማ መስተዳድሮች አመራሮች ስራዬ ብለው የመንግስትን የስራ ሰዓት ትተው ቢሮአቸውን ዘግተው መሳሪያ ታጥቀው ከአካባቢው ማህበረሰብ ጋር ከአካባቢው የታጠቀ የሚኒሻና የገዳ ኮማንዶ ጋር በመሆን በመንገድ በሰፈር በቤት ለቤት እየዞሩ ሁለት ልጅ ያላቸውንም ሁለቱን እንዲያመጡ፣ አንድ ልጅ ያላቸውንም አንድ ልጅ እንዲያመጡ በማድረግ ከፍተኛ የሆነ የአፈሳ ስርዓቱ እንደቀጠለ ነው። ዛሬም እንዲሁ ተጠናክሮ ነው የቀጠለው የግዳጅ አፈሳው። ነገር ግን ህብረተሰቡ በተለይ የቅርብ ቤተሰቦቻቸው ተሰብስበው በሚገኙበት አካባቢ በመሄድ ልጆቻችንን አንሰጥም በማለት ከመከላከያ እንዲሁም ከክልሉ አድማ ብተና ከገዳ ኮማንዶ ከሚኒሻ ጋር ፊት ለፊት እየተጋፈጡ እየተደበደቡ በጥይትም እየተመቱ እንደሆነ ነው መረጃዎች የሚያመላክቱት። በተለይ መሳይ በገዳ ፈጂ ወረዳ ወይንም ወለቴ በሚባለው አዲስ አበባ አቅራቢያ በሚገኘው ወረዳ በተለይ ሀረር ዳቦ ቤት ገባ ብሎ ወጣት ማዕከል ከተባለው ቦታ ላይ በበርካታ ቁጥር የተጠቀሰ ምናልባትም በሺዎች በ10 ሺዎች የሚቆጠር ወጣት እድሜው ለውትድርና ያልደረሰ ከ13 ዓመት ጀምሮ እስከ 35 ዓመት የሚገኙ ወጣቶችን አፍሰው በዚህ የወጣት ማዕከል ውስጥ አስቀምጠው እንደሚገኙ ነው መረጃዎች የደረሱኝ። ይህ የግዳጅ አፈሳ በአዲስ አበባ ከተማ ብቻ ሳይሆን እስከ ጉራጌ ዞን ስልጤ ዞን አካባቢም እንዲሁ የስልጤ ዞን አመራር ወደ ወረዳዎች እና ወደ ከተማ አስተዳደሮች በመዝለቅ ወጣቶችን በግዳጅ ኮታ ተጥሎባቸው ወጣቶችን በግዳጅ ይህን ያክል ቁጥርን ማምጣት አለባችሁ አለዚያ እናንተ ደሞዝ ይቋረጣል በመባላቸው ቢሮአቸውን ዘግተው ወጣት ፍለጋ በየጎዳናው እየተንቀሳቀሱ እንደሚገኙ ነው የደረሰን መረጃ የሚያመላክተው። ዛሬም እንዲሁ በአዲስ አበባ ከተማ እያንዳንዱ ክፍለ ከተማ ኮታ ተጥሎበት ከ1000 እስከ 2000 የሚቆጠር ወጣት በየክፍለ ከተማው አሰባስባቸው አምጡ በመባሉ ዛሬ የአዲስ አበባ ከተማ አስተዳደር የሚገኙ 11 ክፍለ ከተሞች ወረዳዎችን ጠርንፎ በመያዝ በየወረዳው በመዞር ወጣቶችን በማፈስ ላይ ነው የሚገኙት። እንግዲህ በጣም ከፍተኛ የሆነ የወላጅ ሮሮ እየተሰማ ነው። ተሰብስበው ወይም ታጉሮ በሚገኙበት አዳራሽ ቤተሰቦቻቸው መረጃ ሲደርሳቸው ወደዛ ሂደው አንደኛ ልጆቻቸውን እንዲሰጡ ይጋፈጣሉ። ሁለተኛ ገንዘብ ያላቸው ሰዎች ለታጠቁ ኃይሎች ገንዘብ በመክፈል
እስከ 100,000 ብር ድረስ በመክፈል ልጆቻቸውን ከታጎሩበት ቦታ እያወጡ ነው። ነገር ግን ቤተሰቦቻቸው ያልሰሙ ወይም ቤተሰቦቻቸው ይሄን 100,000 ብር መክፈል የማይችሉ ወላጆች ልጆቻቸውን አይናቸው እያየ ሳይፈልጉ ታፍነው እንግዲህ በአይናቸው እንባ እያቀረረ እያለቀሱ እየጮሁ በመኪና ተጭነው ወደ ተለያዩ ወታደራዊ ማሰልጠኛ እየተወሰዱ እንደሆነ ነው መረጃዎች እያመላከቱ የሚገኙት ማለት እችላለሁ። መሳይ እንግዲህ ነገሮች ወደ ጫፍ እየመጡ ነው። አሁን በአዲስ አበባ በአንድ አዳራሽ ተሰብስበው ስለ አዲስ አበባ እድል ዕጣ ፈንታ እንዲወስኑና የምክር ሀሳብ እንዲያቀርቡ የተደረገ ያለው ግብ በራሱ የዚህ በአውደ ውጊያ በጦር አውድማ ላይ የሚታየው የብልጽግና ሰራዊት ሽንፈትን በግልጽ የሚያመላክት ነው። ምናልባት ይህ ጉዳይ ወዴት ሊያመራ ይችላል የሚለውንም በቅርበት የተከታተልን የኢትዮጵያ ሕዝብ አይኑን የማይነቅልበት ትግል ላይ ትኩረቱን እንዲያደርግና እንዲህ አይነት ኢትዮጵያን የሚያህል ሀገር ተሰጥቶት ነገር ግን አዲስ አበባ፣ ድሬዳዋና ሞያሌ ወደ ኦሮሚያ ካልተካለሉ ሀገር ትፈርሳለች፣ ሀገር ትበጠበጣለች የሚለው የኦህዴድ ብልጽግና አካሄድ ወዴት ሊያመራ እንደሚችል የኢትዮጵያ ሕዝብ በንቃት መከታተል እንዳለበት ይታመናል። ይህንም በተመለከተ በተለየም ዝግጅት የምንመለስበት ይሆናል። በጉራጌ ዞን አበሸጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው በአገዛዙ ታጣቂዎች መረሸናቸውን ሰምተናል። እነዚህ ወጣቶች እንግዲህ በትራንስፖርት መኪና ውስጥ ሆነው እየተጓዙ እያለ ነው መንገድ ላይ እንዲቆሙ ተደርገው መኪናው 3ቱ ተለይተው ወጥተው እዚያው በጥይት ተደብድበው የተገደሉት። አብይ አህመድ ከዚህ በፊት የኛ ከቀይ ሽብርም ይብሳል ብሎ የተናገረውን ያስጠነቀቀውን አሁን በተግባር እየተረጎመው እንዳለ የሚገልጹ ጥቂት አይደሉም። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። በየቦታው ግድያው እየተፈጸመ ነው። በኦሮሚያ ክልል በየጊዜው ወጣቱ እያለቀ ነው። ምናልባት ይሄ ጉዳይ ወዴት ሊያመራ ይችላል የሚል ነው። እንግዲህ ጦሩ እየገፋ የሚመጣ ከሆነ ወደ መሀል ሀገር የነጻነት አርበኞቹ እየገሰገሱ የሚመጡ ከሆነ የአብይ አህመድ መጨረሻ ምናልባትም ሀገር ማበጣበጥና መጠነ ሰፊ እልቂት እንዲፈጸም ማድረግ ሊሆን ይችላል። ከወዲሁ በራያ ቆቦ፣ በሰሜን ሸዋ እንደዚሁ የብልጽግና ካድሬዎችና አመራሮች እነፋኖ ህዋቶች የሚመጡ ከሆነ ብለው ከወዲሁ ዝግጅት እያደረጉ ነው። አንዳንዱ ልቡ ሸፍቷል፣ አንዳንዱ ከወዲሁ ዘረፋ ውስጥ ገብቷል፣ አንዳንዱ እየተሰወረ ነው የሚገኘው። በአማራ ክልል በጥቂት በማይባሉ አካባቢዎች ስርዓቱ እየፈረሰ እንዳለም እየሰማን እንገኛለን። ምትጨምረው ነገር ካለ? መሳይ ስርዓቱ ደክሟል። እውነት ለመናገር አይደለም የመከላከያ ሰራዊቱ የአማራ ክልል በተለይ የሰሜን ወሎና የደቡብ ወሎ መስተዳደር የወረዳ አመራሮች 1 ሳምንት ሆኗቸዋል። ከሰሜን ወሎ እና ከደቡብ ወሎ የሚገኙ አዋሳኝ ወረዳዎች አካባቢያቸውን ለቀው ወደ ደሴ ከተማዋል። ደሴ ከተማ እንዲሁም ቆቦ ከተማ፣ ወልዲያ ከተማ ወታደራዊ ካምፕ ሆነዋል። በዚህ ሳምንት በተለይ በከተሞች መሀል ላይ ምሽግ እየተቆፈረ ነው የሚገኘው። የወረዳ አመራሮች ለቀው ደሴ ከተማ ከከተማ 1 ሳምንት ሆኗቸዋል። ምናልባትም በደሴ ከተማ ፔንሲዮን የተባለ ወይም ማረፊያ ክፍል የሚባለው የአልጋ ማረፊያ ክፍል የሚባለው በሰሜን ወሎና በደቡብ ወሎ አመራሮች ሙሉ በሙሉ ተይዟል። አካባቢውን ለቀው ከወጡ 1 ሳምንት ሆኗቸዋል። ይሄ የሚያሳየው የብልጽግና የአማራ ምስልን ያስተዳደር ቀድሞ ውጊያው ከመጀመሩ በፊት እንደተሸነፈ ነው የሚያሳየው። እነዚህ